አላቅም ማን እንደሆነ ወደ 4-5 ቪዲዮ የሚሆን ግን ሀቡዬን የዘቀዘቅሻት ሎኬሽን ስለተያዘ ጥንቃቄ እንድታደርጊ ማሳወቅ እፈልጋለሁ ከወዲሁ ሳንናገር የማዳም ቅመም ትሆኛለሽ ምናምን ሚስኪን ሀብበቴ ምን አገባን ተልከሽን ብር የሚከፈላችሁ ተሳዳቢዎች እንዳላችሁ እናውቃለን። ያ ግን አይሆንም። በአሁኑ ቀርቷል እየተባላችሁ ነው። በአሁኑ ቀረ። መሰዳደብ አይቻልም፣ ዘረኝነት አይቻልም፣ ፖለቲካ ካካ ነው ተባለ እና እኛ የምንፈልገው እሱን አይደል እንደ ይሄ ከጸዳለን ምን እንፈልጋለን እንደ እርስ በርስ ተከባብረንበት እንኖራለን፣ እንወያያለን፣ እንመካከራለን፣ እንስቃለን፣ እንጫወታለን። አለቀ። ጥል ምን ይሆናል? ዛኔ ይቀራል ማለት ነው። ጥልን የሚወድ ደግሞ ሰይጣን ነው። ሀበበቴ ሰይጣን ነው ስነግርሽ። እንዴ እናንተ አታፍሩም እንዴ? እኔ ደግሞ የሚመቸኝ ልባም ሰው ይመቸኛል። በቃ ካደረጋችሁት አይቀር በኦሪጂናል አካውንታችሁ ተጋፈጡን። በፌክ አካውንት አትልከስከሱ። በፌክ አካውንት አትልከስከሱ። ከተጋፈጣችሁ በኦሪጂናል አካውንት በቃ ደስ ይላል። ሞራል ያለው ሰው፣ ወኔ ያለው ሰው የዛኔ ማንነታችሁ ፌስ ቱ ፌስ ነው ምንገጥመው። ግን እዚህ ጋር ልክስክስ ባለ እንትን 100 ሰው ባለችባት አካውንት ላይ ዘቅዝቆ ምናምን ፉን ፉን ማለት ደስ አይልም። ልንገራችሁ ብዬ ነው። እኔ ሳልነግራችሁ መታፈን አልወድም፣ ይጨንቀኛል። ልንገራችሁ ብዬ ነው። እሱ ጽጌ ሮያል ደግሞ የጥጋብሽን ይቅርታ ትጠይቂያታለሽ። ምንም አታመጭም፣ ይቅርታ ትጠይቂያለሽ። አለቅ። ከዋናው አካል ተነገረሽ። እስቲ ምን ታመጭ አሁን? እኔ ይቅርታ አልጠይቅም። እኛ አይደለን እንዴ ያፈመስንሽ? እኛ አይደለን እንዴ እዚህ ያደረስንሽ? የምን እንትን ማለት ነው? ስለዚህ ጥሩ ነው መከባበር። ኦኬ ጋይስ። ሰው ደግሞ ያለፈበትን ነገር መርሳት የለበትም። የትናንትናው ከሌለ የዛሬ ሊኖር አይችልም። የእውነቴን ነው የምላችሁ። የዛኔ ስታልፉ በዚህ መንገድ ማለትም ያንን እያስታወሳችሁ እናንተ ተቆጩበት ምናምን ሳይሆን የትላንት ማንነታችሁ ግን ለዛሬ መሰረታችሁ ነው። ለዛሬ ስኬታችሁ ነው። መድረሻችሁ ያ ማንነታችሁ ነው። ስለዚህ ትናንትና በዚህ ህብረተሰብ ከሆነ አንቺ እዚህ ጋር የደረስሽው ነይ ተጠየቂ፣ ነይ መልሽ ስትባይ ለምንድን ነው የከነከንሽ? አብበቴ ለምን ከነከንሽ? ለምን አንገሸገሸሽ? ለማንኛውም ያው እንግዲህ ጥሪ ወጥቶልሻል። በደንብ ይቅርታ እንደምትጠይቂ የተያዘ ነው አቢቲ። እና እንግዲህ ከማንም አይደለም መግለጫው ለእሷ ይወጣላት ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት የተሰጣት መግለጫ ነው። ይቅርታ እንድትጠይቅ ባስቀየመችበት ማህበራዊ ሚዲያ ላይ ወጥታ ይቅርታ እንድትጠይቅ፣ ያ ካልሆነ ግን ጉዳዩ ወደ ህግ እንደሚሄድ ተነግሯታል። እኔ በጣም ያስጠላሽኝ ጽጌ ሮያል በቃ የሆነ እንትን ብል ለድራማ መስሪያ ጊዜ ሲሆን መስቀል የምታንጠለጥዩ ማለት ነው። ለሌላ ጊዜ ሲሆን እዚህ መስቀልሽን ደረትሽን ገልጥጠሽ ባለጌ፣ ዛሬ ስላለፈልሽ ነው መስቀልሽን አውልቀሽ የምትንዘባዘቢው። ስታስጠሉ በቃ እስከሚያልፍላችሁ ኦርቶዶክስ። ከዛ በኋላ ደግሞ በቂ የሆነ እኔ በጣም እንትን ምላችሁ በቃ እናያችኋለን። ስለምናያችሁም ታስጠሉናላችሁ። ስለዚህ አንደኛው ነገር የጽጌ ሮያል ነው። አለቀ። ፖስት አድርጌዋለሁ፣ ቆራርጬዋለሁ እንዳይበዛባችሁ ብዬ በጣም ረጅም ስለሆነ አንድ ይሄንን ለመልቀቅ። ከዛ ውጭ ግን እየገባችሁ እዩት፣ ሪፖስት አድርጎት ምናምን ይደርሳል። ገባችሁ? ይሄ ነው ያለው ነገር። ማሳሰቢያው የተሰጣት ለእሷ ነው። በስም ማጥፋት ወንጀል ነው የሚያስጠይቃት። ስለዚህ ተናንሳ ወርዳ ይቅርታ የመጠየቅ ግዴታ አለባት። አቦ እንዴት ደስ እንዳለ! ይቅርታ አልጠይቅም አለች እኮ ሪሊ ይቅርታ አልጠይቅም። ሆአሪው ኢትዮጵያ ህግ የለም። ኢትዮጵያ ህግ እንደሌለ ከሆነ የሚሰማሽ በቃ በዚቹ ባስቀየምሽን የማህበራዊ ሚዲያ ላይ ወጥተሽ ይቅርታ ትጠይቂናለሽ ማለት ነው። ይኸው ነው እንግዲህ፣ ምንም አማራጭ የለም። ታያሉሽ፣ ህዝቡ ታያለሽ፣ ነገረሽ፣ አልሰማማልሽ። አሁን ጋይስ 2 አማራጭ አላት ጽጌ ሮያል። አንደኛው ማለት ነው ምን መሰላችሁ የሚሆነው ወጥታ በአደባባይ ይቅርታ መጠየቅ ነው። ያ ካልሆነ ግን ጉዳዩ በህግ አግባብ እስከ መጨረሻው የምንገፋበት መሆኑን እናሳውቃለን ነው የሚለው። ስለዚህ እናንተ ቪዋችሁን ለማዳበር የሆነ ነገር ለማስገኘት ምናምን ተፍ ተፍ ስትሉ እንደዚህ አይነት ማዕጉል አወዳደቅ ይወደቅበታል ማለት ነው። አለማወቅ ኃጢአት አይደለም። በነገራችን ላይ ሁላችንም አናውቅም፣ እኔም አላውቅም። ግን መጠየቅ የሚባል ነገር ደግሞ ግዴታ ነው። መጠየቅ የሚባል ነገር አለ። አለማወቅ ችግር የለውም። ስለዚህ ምንድን ነው የሚለው መሰለችሁ ታች ላይ እዚህ ጋ የተጻፈው ማንነታቸውና አመጣጣቸው በውል እየታወቀ
በየማህበረሰቡ ቤት በጠዋት እየዞሩ በዘፈን መልክ ልመናን እንደ ስራ ቆጥረው ለሚንቀሳቀሱ አባውዴ ወይም ሀሚና ለተባሉ የህብረተሰብ ክፍሎች የቅዱስ ላሊበላን ስም መስጠት እጅግ አሳፋሪ የድንቁርና ጥግና የታሪክ ፍልሰትን የሚያስከትል ተግባር ነው። ይህንን መሰል ስም ማጥፋት በህግ ጭምር የሚያስጠይቅ ከባድ ወንጀል መሆኑ ታውቆ እነዚህ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ በጥብቅ እያሳሰብን ላጠፉት ጥፋት በህዝብ ፊት ቀርበው ወይም በማንኛውም ሚዲያ ቀርበው ይቅርታ እንዲጠይቁ ከወዲሁ እናሳስባለን። ከሁሉም በላይ ሊሰመርበት የሚገባው እውነታ እነዚህ አካላት በቅዱስ ላሊበላ ከተማም ሆነ በዙሪያ ባሉ አካባቢዎች በምንም መልኩ የማይታወቁ በታሪክም ሆነ በጂኦግራፊ መገኛቸው ከአካባቢያቸው ማህበረሰብ ጋር ምንም አይነት ቁርኝነት የሌላቸው መሆኑ ነው። በመሆኑም በልመና ባህል ውስጥ የሚታዩት እነዚህ የህብረተሰብ ክፍሎች በገናናው ንጉሥ ስም መሰየም የዓላማና የይዘት መደበላለቅን የሚፈጥር ስህተት ነው። ምንድነው መሰላችሁን ያሁን አንደርስታንድ ያደረኩት እነዚህ ሰዎች በቃ ከሰው ጋር የማይቀርቡ የሆነ በቃ እንዴት ልበላችሁ አይዶን እንደዛ ነገር ነው ጋይስ። ገባችሁ አለው ጋይስ። ይኸው እኮ አሁን እኮ ይሄ መግለጫ እኮ የተሰጠው ጋይስ ከቅዱስ ላሊበላ ነው። ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት የተሰጣት መግለጫ ነው። ለእሷ ፖስት አድርጌዋለሁ። ገብታችሁ እኮ ማየት ይቻላል ጋይስ። ኮፒ ሊንክ አድርጉት። መግባት የሚፈልጉ ሰዎች ግን ግቡና እናውራሽ። እስከ 11 ሰዓት እናውራ። ምን አገባሽ? ገደል ግቢ ሀቢቲ። ስምሽ ትዕግስት ነው። እኔ የምገባበትን ገደል አንቺ ግቢበት። ምን አገባሽ? ፈጣጣ የመሳደብ ዓላማ የለኝም። ማሪ ካልሽኝ ግን ችግር የለውም። ፍላጎትሽ ከሆነ ችግር የለም። ማከናነሻለሁ። ማሪሽ ሆነ እንዳያረስብሽ እንዴ። በቃ ሰው እኮ መተናነስ፣ ሰው ማክበር፣ ዝቅ ማለት ምን ችግር አለው? ለዛሬ ከፍተዋ ህዝቡ አይደል እንዴ እዚህ ያደረሳት። ምንድነው የምትቀባጥሩት ግን ጋይስ? ቆይ ምን ችግር አለው? እየተወራ ስህተት አለብሽ ከተባለች ምን ችግር አለው? ተናንሳ ከማህበረሰቡ ጋር ብትነጋገር ምን ችግር አለው እኮ። ብዙ ማናውቀው ነገር አለ አይደል? ያ ነገር እንዲመለስልን እኔም እኮ ጠይቄያለሁ አይደል? ያንን ነገር እኮ እንዲጠይቅልን የሚያውቁትን መጠየቅ ነው። ገባችሁ? አብዛኛው የአዲስ አበባ ልጅ ማያውቅ ከሆነ አብዛኛው ሰው ይሄ ነገር ካልተረዳ፣ እሷም እኮ አልገባትም ጋይስ። ሰው አይዞሽ እኛ ከጎንሽ ነን ምናምን ስላላት ነው እንደኮ እንጂ ሺኖት አንደርስታንድ ኤቭሪቲንግ። እሷ የአዲስ አበባ ተወልዳ ካደገች ምንም ነገር ነው የማታውቀው። ከገጠር መታ ይሁን እንዴ? ትዕግስትዬ እድሜሽ እየገፋ ነው ማሪ፣ ስፖርት ስሪ። ጥሩ አይደለም ለእድሜሽ፣ ጥሩ አይደለም። እንትን ስፖርት ስሪ፣ ዱብ በይ ምናምን ነገር ነው። በጣም እንትን እያጀጀሽ ነው። ርጅት እያልሽ ነው። የኔ እናት ጅጅት እያልሽ ነው። ምን ጉድ ናት? እና ጋይስ መግባት የምትፈልጉ መግባት ይቻላል። እና ሁለት ነገር ነው የተናገርኩት። አንደኛው የጽጌ ሮያል ነው። ያው ከአስተዳደሩ ከመጣ ይቅርታ አልጠይቅም አትልም። ማህበረሰቡን እንግዲህ የቲክታክ መንደር አንድ ሳምንት ነው አጀንዳ አድርገው ይተው